ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ ትናንት ተጠባቂ ጨዋታ ነበረው። ይሄ ጨዋታ እንግዲህ በአርሰናልና በሊቨርፑል መካከል የተከናወነ ጨዋታ ነው። አርሰናል መሪነቱን ማስፋት የሚችልበት የጨዋታ ምሽት ነበረ። ሊቨርፑል ደግሞ ለመጀመሪያ ጊዜ በኤምሬትስ አርሰናልን ለማሸነፍ የመጣበት ምሽት ነበረ። ሊቨርፑልም አርሰናልም በእንቅስቃሴ ትናንትና የተሻለ ነገር ለመስጠት ወደ ሜዳ የገቡ የነበረ ቢሆንም ጨዋታው ግን ቀላል አልነበረም። በተለይም ደግሞ ለመሪው አርሰናል ከተከታዮቹ ጋር ያለው የነጥብ ልዩነትን ይበልጥ ለማስፋት የሚጠቀምበት ጨዋታ በመሆኑ ከፍተኛ ትኩረት የሚሰጠው ጨዋታ ነበረ። ሊቨርፑሎች አርሰናልን የተሻለ እንዳይጫወቱ፣ አርሰናሎች ጫና እንዳያሳድሩ፣ በእንቅስቃሴ ጫና እንዳያሳድሩ እነሱ በሚፈልጉት መንገድ እንዲሄዱ አድርጓቸው ነበረ። ከመጀመሪያዎቹ ደቂቃዎች ጀምሮ የነበረውን እንቅስቃሴ ብንመለከተው አርሰናል አብዛኛውን የጨዋታ እንቅስቃሴዎቹ ጌሙን በሚገባ ለመጀመር የተቸገረበት ነበር ማለት ይቻላል። በተለይ በአማካኝና በተከላካይ መስመር ክፍል መካከል ያለው ግንኙነት የተሻለ ኳሊቲ የሚፈልግበት ጨዋታ ነበረ። ትናንትና የመጀመሪያ ኳስ የሚፈጥረውና ሁለተኛውን ኳስ ደግሞ የሚቀበለው ተጫዋች በመካከላቸው ያለው ልዩነት ሰፊ ነበረ። ሊቨርፑሎችም እዚህ ቦታ ላይ ሆነው እንቅስቃሴውን እንዳያድግ አርሰናሎች በሚፈልጉት የጨዋታ መንገድ ወይም ደግሞ በሚፈልጉት የጨዋታ እንቅስቃሴ ውስጥ እንዳይገኙ ለማድረግ ገድቧቸው ነበረ። ይሄ በግልጽ ትናንትና ሲታይ የነበረ የጨዋታ እንቅስቃሴ ነበረ። በሊቨርፑል በኩል እንግዲህ ትናንትና ያለ አጥቂ ነው የተጫወተው። ሊቨርፑሎች ሞር የመስመር ተጫዋቾቻቸውን ይዘው የመስመር ተጫዋቾቻቸው በሚፈጥሩት የመጨረሻ የሜዳ ፔኔትሬሽኖች አርሰናልን ለመረበሽ ጥረቶችን አድርጓል። አጠቃቃቸውን ስንመለከት በጣም በትዕግስት ነበር አርሰናሎችን ለማስከፈት ጥረቶችን የሚያደርጉ የነበረው። ወደ አርሰናል የመጨረሻ የሜዳ ክፍል በሚሄዱበት ሰዓት አርሰናሎች የሚከላከሉበትን አደረጃጀታቸውን እንዲያጡ ወይም ደግሞ ጫና ውስጥ እንዲገቡ ለማድረግ ሲያስገድዷቸው ተመልክተናል። ከጨዋታውም በኋላ ሁለቱ አሰልጣኞች የሰጡት አስተያየት አለ። በተለይ ከጨዋታው እድገት አንጻር በሜዳው ውስጥ ውስንነት ነበረባቸው ተብሎ የሚታሰቡ ተጫዋቾችን እንዲሁም በአጠቃላይ የጨዋታው እንቅስቃሴ ከሚፈልገው ጨዋታው ሊሆን ከሚገባው ፖይንት አንጻር ያነሱትን መንገድ ለመመልከት እንሞክራለን። ከቪክቶር ዮኬሬሽ ጋር በተያያዘ ትናንትና ጋዜጠኞች ጥያቄ ጠይቀውት ነበረ ሚኬል አርቴታን። አንዳንድ ኳሶች እሱ ጋር ሊደርሱ አልቻሉም የሚል ምላሽ ሰጥቷል። በማጥቃት እንቅስቃሴ በጣም ወሳኙ የሚባለው ነገር የአጥቂ ክፍል ተጫዋቾች የሚደርሳቸው ኳስ ነው። ይህ ኳስ ወደ እነሱ የግድ በተደጋጋሚ መድረስ አለበት። ይህንን እንቅስቃሴ አሳድገው ደግሞ የማጥቃት ጥራቱን መጨመር እና ማቆየት ይጠበቅባቸዋል። ግን አብዝተው እንቅስቃሴዎቹ ከተነጠሉና እነኝን ተጫዋቾች ፈልገው ማያገኙ ከሆነ አይድል ነው የሚሆኑት። የሚኬል አርቴታ ሐሳብም ኳስ ብዙ ላይ ደርስ ይችላል እሱ ጋር። ስለዚህ አንዱ ትልቁ የቤት ስራችን የሚሆነው በየጨዋታዎቹ ወደሱ የሚደርሱ እንቅስቃሴዎችን ወደሱ የሚደርሱ ኳሶችን ማብዛት ነው የሚል አስተያየት ሰጥቷል። ትናንት ቪክቶር ዮኬሬሽ በጨዋታው ጎል ለማስቆጠር የነበረው ጥረት አሁንም ብዙም ይሄ ያደገ የሚባል ባይሆንም የመጨረሻዊ ማጥቃት እንቅስቃሴ ላይ ግን የአርሰናልን የማጥቃት ጥራት ለመጨመር የሚያደርጋቸው ሽግግሮቹ እንደ ቡድን አሁንም የሚሰጡት ነገር እንዳለ እየተመለከትን ነበረ። ከጨዋታው በኋላ ሆነ ከጨዋታው በፊት ያሉት አስተያየቶች ተመሳሳይ ነው የሚሆኑት። ቪክቶር ዮኬሬሽ ላይ በተለይ ቡድኑን ማገዝ በሚችልበት ደረጃ ላይ እንደማያግዝ ጫና ውስጥ በሚከት ትንታኔዎች ይሰጡበታል። ግን ሚኬል አርቴታ ይህን ሀሳብ አብዝቶ አይቀበለው። የቡድን የማጥቃት እንቅስቃሴው ላይ ያለ ተጫዋች ነው። ስለዚህ የቡድን የማጥቃት እንቅስቃሴው ቀስ ያለ እሱን አሳታፊ መሆን በሚያስችልበት አደረጃጀት ውስጥ እንዲገባ እናደርጋለን።
ኳስ ወደሱ እንዲደርስ እንፈልጋለን ብሏል። ይሄ ማለት እንግዲህ ኳስ ወደሱ የሚሄድበት መንገድ ትክክል እንዳልሆነ አሰልጣኝ ሚኬል አርቴታ ያረጋገጠበት ምሽት ነበረ ማለት ነው። ትናንት በአርሰናል በኩል የጨዋታ እንቅስቃሴው በተለይ ወደ መጨረሻው የሜዳ ክፍል በሚሄድበት ሰዓት ሊቨርፑሎች አርሰናሎች ወደ እነሱ ሜዳ መጥተው የተሻለውን ነገር እንዳያደርጉ ይከለክሏቸው ነበር። የሚገድቡበትን መንገድ ከተመለከት ነው እንቅስቃሴዎቹ አብዛኛውን ጊዜ ወደ መጨረሻው የሜዳ ክፍል ሄደው ኪሶችን እንዳያገኙ ነበረ የሚከለክሉት። ከኳስ ኋላ በርከት ያሉ ተጫዋቾች አርሰናል በሚያጠቃበት ሰዓት ከኳስ ኋላ ሆነው ያን እንቅስቃሴ ለመቆጣጠር ጥረቶችን ያደርጉ ነበረ። አሰልጣኝ አርነ ስሎትም በተለይ ይሄ ዲፌንሲቭ ኦርጋናይዜሽናቸው ከጨዋታው በኋላ የነበረውን በጋራ የሚከላከሉበትና አስፈላጊ በሆነ ሰዓት በጋራ የሚያጠቁበትን መንገድ ነው ያደነቁት። እንደ ትልቅ ጨዋታነቱ ይህ ጨዋታ የሚያጣው ነገር ሊኖር ይችላል፣ ነገር ግን እኛ ምንም ያጣነው ነገር የለም ብሏል። ስንከላከልም ስናጠቃም በነበረው እንቅስቃሴ ባላንስ ለመስራት ሞክረናል እንደሚሉት አርነ ስሎት ሊቨርፑል ያው የመጣው ኤምሬትስ ላይ ነው የመጣው የሊጉን መሪ አርሰናልን ለመግጠም ነው። ስለዚህ ኤክስፔክቴሽኖች ይኖራሉ። ያው ጫናዎች ከየትኛውም አቅጣጫ ሊመጣ ይችላል። ስለዚህ እነኚህ ጫናዎች በተሻለ መቋቋም በተሻለ ማሸነፍ የሚጠበቅበት አካሄድን ፈጥሯል ሊቨርፑል። ግምቶች የትናንትናው ሙሉ እንቅስቃሴ ግምቶች ወደ አርሰናል ይሄዱ ነበሩ። ሊቨርፑሎች ሊቸገሩ እንደሚችሉ ጎሎችንም ሊያስተናግዱ እንደሚችሉ ግምት ነበረ። ነገር ግን ሊቨርፑል ይሄኛውን ግምት እንዳይሰራ ያደረጉበት ምሽት ነበረ ትናንትና። በሚከላከሉበት ሰዓት የመከላከል አደረጃጀት ችግር እንዳለባቸው የመጀመሪያዎቹ ይህ በተለይ ከ6ኛው እስከ 12ኛው ሳምንት የነበረውን ሊቨርፑል ተመልክተን ብዙ ማውራት ይቻላል። በተለይ የፍሪምፖንክና የኬርኬዝን የሚከላከሉበት መንገድ እንደ አርሰናል አይነት የማጥቃት እንቅስቃሴያቸው በጣም ፈጣን፣ በማጥቃት ሽግግሮች የተሻለ ወደፊት ቶሎ ቶሎ ለመሄድ የሚሞክሩና የሚሄዱ ቡድኖች በሚያገኙ ሰዓት ይሰበራሉ። ትናንት ፍሪምፖንግ በዘንድሮ የውድድር ዓመት ጥሩ ምሽት ያሳልፈበት ጨዋታ ሆኖ ነበረ። በሚከላከልበትና በሚያጠቃበት ሳቤ ውስጥ ካየ ነው ሁለቱንም ነገር በስርዓት ያደርግ ነበርና ለሊቨርፑል አንዱ ትልቁ ፖዚቲቭ የሚባለው ነገር ከአቻው ውጤት ውጭም፣ ምክንያቱም ኤምሬትስ መጥቶ ነው 1 ነጥብ ይዞ ሄደው፣ ከአቻው ውጤት በተጨማሪ የፐርፎርማንስ ችግር የነበረባቸው ተጫዋቾች እንቅስቃሴያቸው እያደገ እንደመጣ የተመለከተበት ምሽት ነበረ። ለአማካኝ ክፍል እንቅስቃሴ የተሻለ የእንቅስቃሴው ተቆጣጣሪ ይሆናል ተብሎ በከፍተኛ ገንዘብ የመጣው ቪርትዝም ትናንትና በአርሰናል የመጨረሻው የመጫወቻ ቀጠና ውስጥ ወይም ደግሞ የፋይናል ሰርድ ፔኔትሬሽን ውስጥ የሚገባበት መንገድ ለአርሰናል ትናንትና አስቸጋሪ ሆኖ ነበር። እንዳውም የፍጹም ቅጣት ምት ጥያቄ ሁሉ በዚህ ተጫዋችና እንዲሁም እንቅስቃሴውን በከለከለው ትሮሳርድ መካከል ስለነበረ የፍጹም ቅጣት ምት ጥያቄ ጠይቀው ነበረ ሊቨርፑሎች። የመሃል ዳኛው ይህንን ውሳኔ ፍቃድ አልሰጡትም። ምክንያቱም ንክኪው ናቹራል ንክኪ ነው በሚል አልፈውታል። ግን ፍሎሪያን ቪርትዝ ትናንትና በተደጋጋሚ ወደ አርሰናል የመጨረሻው የሜዳ ክፍል ይጠጋ ነበር። ይሄ ወደ አርሰናል የመጨረሻው የሜዳ ክፍል የሚጠጋበት ሽግግሮቹ በእያንዳንዱ የጨዋታ ቀን እንዲያሳድገው አሰልጣኝ አርነ ስሎት የሚጠይቁት የነበረው ጥያቄ ነው እና ትናንት ጥሩ ነበረ። ሰሞኑን ለነገሩ በሜዳ ላይ የመጨረሻ ሽግግሮች በተሻለ መሄድ እየቻለ ነው። በተሻለ ከራሱ ሜዳ ተነስቶ ኳስ ተሸክሞ መሄድ ይችላል። አማካኝ ክፍል ወደ መጨረሻዊ ሜዳ ሽግግርና እንቅስቃሴ የሚያደርጋቸው ሂደቶችም ለውጥ እያመጡ መጥተዋል። አሳታፊ መሆን ችሏል። ፔኔትሬሽኖችን ራሱ ይጀምራል። ፔኔትሬሽኖችን ይዞ ራሱ ወደ መጨረሻዊ የሜዳ ክፍል
እንቅስቃሴውን ይለውጠዋል፣ ያሳድገዋልና ይሄ ለሊቨርፑል ፖዚቲቭ የሆነ ነገር ነበር ማለት እንችላለን። የትናንትናው የአርሰናል የአማካኝ ክፍል በተለይ በሊቨርፑል ጫና ውስጥ እንደገባ የተወሰኑ ሞመንቶችን ተመልክተንበታል። ሚኬል አርቴታ አሁን በእንደዚህ አይነት ጨዋታዎች ላይ ወሳኙ ነገር የሚባለው ከመሃል ተከላካዮቹ ወደ አማካኝ ክፍል የሚደረገው ሽግግሩን ይዞ የሚሄድ ተጫዋች ጥራት ነው። እነዚህ ሽግግሮች የእንቅስቃሴው ጤነኛ አካሄዶች ናቸው። የእንቅስቃሴው ጤነኛ የሚባሉት አካሄዶችና ሽግግሮች አብዛኛውን ጊዜ የሚቆራረጡ መሆን የለባቸው። አሁን በአርሰናል የነበረው ትልቁ ፈተና ምንድነው? ከመጀመሪያው ሜዳ ወደ ሁለተኛው ሜዳ የሚደረገው ሽግግር የተቆራረጠና የበሰለ አልነበረም። ከመጀመሪያው ሜዳ ወደ ሁለተኛው ሜዳ የሚደረገው ሽግግር ይበልጥ አድጎ ደግሞ የተለወጠ እንቅስቃሴ ውስጥ ሲገኝ አልተመለከትነው እና በጨዋታዎች ውስጥ አብዛኛውን አርሰናል ጫና ውስጥ ሲገባና እንቅስቃሴዎችን ሪፕሮሰስ ሲያደርግ ተመልክተናል። ሁለተኛው ግማሽ ላይ አሰልጣኝ ሚኬል አርቴታ ኤቤሬቺ ኤዜን ቀይሮ አስገብቶት ነበር ከኖኒ ማዱኬ ጋር። ሁለቱ ተጫዋቾች ተቀይረው ከገቡ በኋላ የነበረው እንቅስቃሴ ከተመለከትን ምናልባት አርሰናል በመጨረሻው የማጥቃት እንቅስቃሴ የጎደለው ነገር ምንድን ነው ለሚለው ምላሽ ሰጥተው ነበረ። በተለይ የኖኒ ማዱኬ የመጨረሻ የሜዳ ክፍሉን የሚያጠቃበት ፔኔትሬሽኑ ከቡካዮ ሳካ ያደገ ነበረ ማለት ይቻላል። ከተሰጠው ደቂቃ አንጻር የተሰጠውን ደቂቃ በአግባቡ ተጠቅሞበታል። ቡካዮ ሳካ ፔኔትሬት አድርጎ ለመሄድ የሞከረባቸው የመጀመሪያ ግማሽ ሽግግሮች ነበሩ፣ ግን እነዛን ሽግግሮች ለመደጋገም ታርጌት ውስጥ ገብቶ ስለነበረ ይቸገር ነበር። ያው እንደምታውቁት የመጨረሻ የሜዳ ክፍል የማጥቃት እንቅስቃሴን የአርሰናልን የማጥቃት እንቅስቃሴ ለማቆም ተገማች የሆነውን የማጥቃት ሽግግር መቆጣጠር አርሰናልን እንደፈለገው እንዳያጠቃ ያደርገዋል። ይሄ ተገማች የሆነው የአርሰናል የማጥቃት ሽግግር የቡካዮ ሳካና የትሮሳርድ ሽግግር ነው። ይህንን ለማቆም በከፍተኛ ኢንቴንሲቲ ሲከላከሉ ነበር ትናንት ሊቨርፑሎች። ለእያንዳንዱ ተጫዋች እንዲያውም 2-3 ተጫዋቾችን ይመድቡ ነበር። የነሱ ሽግግር እስከ መጨረሻው የሜዳ ክፍል እንዳይሄድና ወደ መጨረሻው የሜዳ ክፍል የሚደረገው ሽግግር ህይወት የሌለው ህይወት አልባ ሽግግር እንዲሆን ያስገድዷቸው ነበር። በአጠቃላይ አርሰናል ትናንት በሊቨርፑል መከላከል ስር ውስጥ ነበር ማለት ይቻላል። ለማለፍ ጥረቶችን ያደርጋል። እነኚህ ለማለፍ የሚያደርጋቸው ጥረቶች ሊቨርፑል ከሚከላከልበት ቅርጽ በላይ የተሻለ ያደገ መሆን ይጠበቅበት ነበርና አርሰናል ትናንት ሰብሮ ሄዶ የመጨረሻ ጎል ለማስቆጠር የነበረው ጥረት ይበልጥ የተሻለ መሆን ይጠበቅበት ነበር። ያ አልሆነም። በጨዋታው ሚኬል አርቴታ ከጨዋታው በኋላ የሰጠው ሐሳብ ለምሳሌ የጋብሪኤል ማርቲኔሊና የብራድሊን ጉዳይ በተመለከተ ጋዜጠኞች አንስተውለት ነበረ። ያው ሁሉም ሰው ጋቢን የሚያውቀው ከሆነ ኢንክሬዲብል የሆነ በጣም አስገራሚ የሆነ ሰው ነው። ይሄን ነገር ያደረገው ሆን ብሎ አይደለም ብሏል። ጌሙ እንዲቀጥል ከመፈለግ የተነሳ ነው። እዛ ቦታ ላይ ደግሞ የተፈጠረው ነገር ምንድን ነው የሚለውን ነገር ያወቅ አልመሰለኝም ብሏል። ያው ብራድሊን በተጎዳ ሰዓት እንዲወጣ ከመስመሩ ወጥቶ እንዲተኛ ሰዓት እየገደለ ነው በሚል ገፍትሮት ነበርና እንግዲህ የድሮ ተጫዋቾች ተንታኞች እንደ ጋሪ ኔቭል እንደ ሮይ ኪን አይነት ተጫዋቾች ያው ተጫዋቹን ያደረገው ነገር ይሄ ትክክል እንዳልሆነና ይሄ ስርዓት የሌለው ነገር እንዳደረገ እየተቹት ነበርና ይሄን ለመከላከል ሚኬል አርቴታ እዛ የተፈጠረውን ነገር ያወቅ አልመሰለኝም የሚል አስተያየት የሰጠው። በእርግጥም ርቆ ስለነበረ እና ንክኪው በጣም ስስ ንክኪ ስለነበረ የወደቀበትና ሜዳ ላይ የቆየበት ሁኔታ አልተመቸውም። ምክንያቱም ያን ያክል እንደዚህ ሜዳ ላይ የሚያስወድቅ ነገር አይደለም ብሎ ነው ያሰበው።
በዚህ መሃል ነው እንግዲህ ተጫዋቹን ከመስመር እንዲወጣ በተደጋጋሚ ሲወተውተውና ሲነካካው የነበረው። ከዚህ በኋላ ነው እንግዲህ ጦርነቱ የጀመረው። የአርሰናል ተጫዋቾችና የሊቨርፑል ተጫዋቾች ከፍተኛ የሆነ ረብሻ ነበር የተፈጠረው። ተጫዋቹን ገፍትሮ ከሜዳ ሊያስወጣው በሞከረበት ሰዓት የሰራው ስራ ትክክል እንዳልነበረ መተው ከበውት ነበር። እሱንም ለመከላከል እንደነ ጋብርኤል ሄሱስ አይነት ተጫዋቾች መተው ሽፋን ሰጥተውት ነበረ። በፈጠራ በተያያዘ በተለይ ሚኬል አርቴታ ያነሳው 2 ወይም 3 የሚሆኑ አጋጣሚዎችን ለመፍጠር ሞክረናል፣ ነገር ግን ማሻሻል አለብን ብሏል። በተለይ በአስቶን ቪላው ጨዋታ የተሻሉ እንደነበሩ አንስቷል። በተለይ ስፔሶችን በመሙላት የሚተው ስፔሶችን፣ የሚለቀቁ ቦታዎችን በመቆጣጠርና እነዛን የሚለቀቁ ቦታዎችን የተሻለ ውጤታማ ለማድረግ በሚደረገው ሂደት ውስጥ ጥሩ ነበርን ብሏል። ግን በቂ አልነበረም ነው እያለ ያለው ሚኬል አርቴታ። የአስቶን ቪላውን ጨዋታ ከወሰዳችሁ ነው የሚለው አርቴታ የተሻለ እንቅስቃሴ አድርገን ነበረ። ይሄ እንቅስቃሴ የመጣው የምንሞላቸው ወይም ደግሞ ልናስተካክላቸው የምንሞክራቸው ስፔሶች ነበሩ። እነዚህ የምንሞላቸውና ልናስተካክላቸው የምንሞክራቸው ስፔሶች አብዛኛውን በእኛ ተጫዋቾች ጥራት እንዲሁም በእኛ ተጫዋቾች የሜዳ ንባብ ኳሊቲያቸው ላቅ ያለ ነበረ፣ ያደገ ነበረ። በዚህኛው ጨዋታ ግን የምንሞላቸውን ስፔሶች በስርዓት መሙላት አልቻልንም እና አንዳንዴ እንደዚህ አይነት ትልልቅ ጨዋታዎች ሚስ የምታረግበትም ምክንያት ይሄ ነው። ዋናውና ትልቁ ነገር ደግሞ እንደ ዲሲፕሊን ካየነው ጎል ሳይቆጠርብን መውጣታችን ትልቅ ነገር ነው የሚል ፖዚቲቭ የሆነ አስተያየት እንዳለው ሰጥቷል። ያው አርሰናል አልተቆጠረበትም። አርሰናል በጨዋታው 1 ነጥብ ወስዷል። ሚኬል አርቴታ ይሄ 1 ነጥብ አስደስቶታል። በተለይ ሊቨርፑል ትናንት ከቀረበበት መንገድ ነው እንግዲህ ይህን ሀሳብ ለማንሳት የሞከረው። የቀረበበት መንገድ በጣም አስቸጋሪ እንደነበረ አንስቷል። በእንቅስቃሴ ሊቨርፑሎች የኛን የጨዋታ መንገድ ለማበላሸት የመጡበት ጥራት እነሱ በሚፈልጉት ልክ ነበር ነው የሚለው ሚኬል አርቴታ። ስለዚህ እነሱ የመጡበትን መንገድ ለማስተካከል እኛ ከነሱ የተሻለ የመከላከል ዲፌንሲቭ ኦርጋናይዜሽን ውስጥ መገኘት ነበረብን። ይሄን ዲፌንሲቭ ኦርጋናይዜሽን ማን ቱ ማን ኦርጋናይዜሽን፣ ኦፍ ዘ ቦል ኦርጋናይዜሽናችንና ዊዝ ዘ ቦል ኦርጋናይዜሽናችን ጥሩ ነበረ ነው ያለው ሚኬል አርቴታ። አርሰናል ይህንን ጨዋታ ቢያሸንፍ ኖሮ በደረጃ ሰንጠረዡ እንግዲህ የሚኖረው ልዩነት ይበልጥ የሚሰፋበት ነበር። በተለይ ከተከታዮቻቸው አስቶን ቪላ እና ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 8 ማሳደግ የሚችሉበት እድል ነበረ። አሁን ልዩነቱ ወደ 6 ከፍ ብሏል። ምክንያቱም አርሰናል 1 ነጥብ ማግኘቱን ተከትሎ ማለት ነው። የሁለት ጨዋታ ዋጋ ነው ያለው። ያው በፕሪሚየር ሊጉ እንደምታውቁት የሁለት ጨዋታ ዋጋ እንዲሁ ቀላል የሚባል አይደለም። አርቴታ አንድ ትናንት ካነሳው ፖይንት በተለይም በማጥቃት እንቅስቃሴ ማስተካከል አለብን ብሎ ካስቀመጣቸው ሐሳቦች መካከል የምንሄድበት መንገድ ኮምፓክት ወይ አይደለም ብሏል። በተለይ ድሮፕ እያደረግናቸው የምንመጣቸው የተጫዋቾች ቁጥር ለተጋጣሚ አድቫንቴጅ የሚሰጡ ነበሩ ብሏል። ይህን የተጫዋቾችን ቁጥር መለወጥ አለመቻላችን፣ የተጫዋቾቻችን ቁጥር እያሳደግን ወደ ተጋጣሚ ሜዳ ምንገባበትን ጥራት አለማግኘታችን ክፍተት ነበረው ብሏል ሚኬል አርቴታ። ከዛ ውጭ ደግሞ የአርሰናል የትናንትናው አንዱ በጣም ፈታኝ የነበረው አሰልጣኙ የሚያነሳውና እንደ እንቅስቃሴ ከተመለከትነው በይታም እንደ ጉድለት የተመለከትነው ኢዚሊ ጊቭ አዌይ የሚያደርጓቸው ኳሶች ነበሩ። አርሰናሎች በመከላከል አደረጃጀት ውስጥ በአማካኝና በአጥቂ እንቅስቃሴዎች ውስጥ የአንድ ቡድን ትልቁ ኳሊቲ የሚባለው ኳሱን ማቆየት መቻሉ ነው፣ ወይም ደግሞ ተጋጣሚ አስገድዶት ያን እንቅስቃሴ አለመውሰዱ ነው። ተጋጣሚ አስገድዶት የሚወስዳቸው ኳሶች አብዛኛውን ጊዜ ለእንቅስቃሴው አስቸጋሪና ለእንቅስቃሴው ፈተና ይሆኑበታል። ሚኬል አርቴታም ትናንትና አሁን ፖይንት አውት ያደረገው ምንድነው? ኢዚሊ የምንሰጣቸው ኳሶች ነበሩ። እነዚህ በቀላሉ የምንሰጣቸው ኳሶች ለሊቨርፑል እንደገና መነሻ ሆነውታል። እንደገና የጨዋታ የእንቅስቃሴ መነሻ ሆነው አገልግለውታልና
ይሄ አንዱ ትልቁ ፈተና ነበር ብሏል። በእርግጥ አርሰናል ትናንት የነበረው ወደ ሜዳ ወደ መጨረሻውና ወደ ሁለተኛው የሜዳ ክፍል የሚሄዱበት መንገድ ፖዚቲቭ አልነበረም። አብዛኛውን እንቅስቃሴዎቹ ይታፈኑ ነበር። መፍትሄ ይፈልግ ነበር አርሰናል። መፍትሄው ፔኔትሬሽን ነው የሚፈልገው። ይሄ ወደ መጨረሻው የሜዳ ክፍል የሚደረጉ ሽግግሮች አብዛኛውን ጊዜ ኳስ ተሸካሚ ፔኔትሬተሮችን ይጠይቃል። የኳስ ተሸካሚ ፔኔትሬተሮች መኖር የእንቅስቃሴው ወሳኙ ፓርት ነው። ስለዚህ የኳስ ተሸካሚ ፔኔትሬተሮችን ይዞ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል በሚሄድበት ሰዓት ደግሞ ኮምፓክት ለመሆን አብረው የሚመጡ ተጫዋቾችም ያስፈልጋሉ። ይሄ አብረው የሚመጡ ተጫዋቾችም እጥረቶች ነበሩበት። ምክንያቱም ይቆረጣል። ለምሳሌ ወደ መጨረሻው የሜዳ ክፍል ከገቡ በኋላ የመጨረሻው የሜዳ ክፍል ኳሱን ስርዓት ባለው መንገድ ለመቀባበል በሚያደርጉበት ሂደት ውስጥ ያ የመጨረሻው አድሬስ የሚደረገውን ኳሊቲ ፖይንት ያጡታል። ይህን ኳሊቲ ፖይንት ደግሞ ለማግኘት የተጫዋቾች ቁጥርና የፖዚሽናል ብልጫ ወይም ደግሞ የቦታ አጠቃቀም ብልጫ ይፈልጋሉ። የቦታ አጠቃቀም ብልጫ የተሻለ ካልሆነ ተጋጣሚ አፐር ሃንድ ነው የሚኖረው። በመከላከል አደረጃጀት ውስጥ የመጣ ቡድን ከሆነ መከላከሉ ጥብቅ ይሆናል። አሁን ትናንት ሊቨርፑል በሚያገኘው አጋጣሚ ጎል ለማስቆጠር የመጣ ቡድን እንጂ በእንቅስቃሴ በልጦ ጎል ለማስቆጠር የመጣ ቡድን አልነበረም። ስለዚህ ሊቨርፑል ይዞት ከመጣው የጨዋታ ስትራቴጂ አንጻር ስኬታማ ቡድን ነበረ። ምክንያቱም ይከላከላል፣ በሚያገኛቸው እድሎች ጎሎችን ለማስቆጠር ጥረት ያደርጋል። በሚከላከልበት ሰዓት የአርሰናልን የመስፋፋትና የአርሰናልን ወደ ተጋጣሚ ሜዳ ገብቶ ጫና የማሳደር እንቅስቃሴን አፍኖ ይይዛል። ይሄ የተሳካላቸው ነበረ ሊቨርፑሎች። ሚኬል አርቴታ በቀጣዮቹ ጨዋታዎች ምናልባት ስንሄድ በጋራ ኮምፓክት ሆነን እያጠቃን ሳንበታተን ስንመለስም እንዲሁ ሪፕሮሰስ በምናደርገው እንቅስቃሴ ውስጥ አሁንም ኮምፓክት ሆነን ሳንበታተን የምንመለስበትን ፕሮሰስና ሪፕሮሰስ የምናደርግበትን መንገድ በደንብ ማየት አለብን ብሏል። እንግዲህ ለውጦቹ የግድ የሚያስፈልጉ ለውጦች ስለሆኑ ማለት ነው። በእርግጥ ከዚህ በኋላ ፕሪሚየር ሊጉ ወደ እረፍት ይሄዳል። ረዘም ላለ እረፍት በተለይ የውስጥ ውድድሮች ስላሉበት የኤፍኤል እና የኤፍኤ ካፕ ጨዋታዎች ስላሉ ወደ እረፍት ይመጣል። አዲሱን ዓመትም እንግዲህ አርሰናል መሪ ሆኖ የሚቀጥልበትን እድል ሰጥቶታል። ሲቲ በተከታታይ ነጥብ መጣሉ፣ አስቶን ቪላም ያሳለፍነው ሳምንት ከክሪስታል ፓላስ ጋር አቻ መውጣቱን ተከትሎ የአርሰናል የትናንትናው የአቻ መውጣት ውጤት ያን ያክል ሲግኒፊካንት የሆነ የደረጃ ሰንጠረዥ ጫና አላመጣበትም። ግን ትልልቅ ጨዋታዎችን ማሸነፍ፣ በትልልቅ ጨዋታዎች የሚፈጠሩ ውጤቶች የጨዋታ ማሸነፊያ ፖይንቶች ናቸው። ይህንን አርሰናሎች ከዚህ በኋላ በሚገጥሟቸው ቡድኖች ማንቸስተር ሲቲን እንዲሁም በዋንጫ ፍክክሩ ቅርብ በሆኑ ቡድኖች ላይ የሚያደርጉት ጫና ነው ወይም ደግሞ የጨዋታ ብልጫ ነው ይበልጥ ሻምፒዮን ለመሆን የሚደረገውን ጉዞ የሚያጠነክርላቸው። ገና እንግዲህ ሊጉ አሁንም ወሳኝ የሚባሉ ጨዋታዎች ይቀሩታል። ግን በትልልቅ ጨዋታዎች ላይ የሚፈጠሩ ስቴትመንቶች፣ በትልልቅ ጨዋታዎች ላይ የሚፈጥሯቸው የውጤት ጫናዎች በቀጣይ ለሚፈልጉት እነሱ ማድረግ ለሚፈልጉት የዋንጫ ጉዞ በጣም ወሳኙ ነገር ነው። ሚኬል አርቴታም ትናንት ይህንን ሲያረጋግጥ ምንድነው ያለው? በጣም ወሳኙ ነገር በትልቅ ጨዋታዎች ላይ የምናስመዘግባቸው ውጤቶች ናቸው እና የአጠቃላይ የጨዋታ እድገታችን የግብ ዕድሎችን የምንፈጥርበት መንገድ ልክ አስቶን ቪላ ላይ እንደፈጠር ነው አይነት የግብ ዕድሎች እንዲሁም የምንስታቸውን ኳሶች ማስተካከል፣ አለማብዛት፣ የሚሳቱ እንቅስቃሴዎች ላይ በጥንቃቄ ኳስ መጫወት፣ ጥድፊያ ውስጥ አለመግባት። አብዛኛውን የሚሳቱ ዕድሎች የማይደገሙ ሊሆኑ ይችላሉ ነው የሚለው ሚኬል አርቴታ። በትልቅ ጨዋታዎች የማይደገሙ ዕድሎች ስለሚሆኑ ኮንሴንትሬት እናደርጋለን፣ ለጨዋታው ለቀጣይ እንቅስቃሴ ተዘጋጅተን እንመጣለን የሚል ፖይንት አስቀምጧል። ያው እንግዲህ አርሰናል ትናንት ከሊቨርፑል ጋር አቻ ወጥቷል፣ 1 ነጥብ ወስዷል። ማሸነፍ ቢችል ኖሮ ግን ከተከታዮቹ ጋር ያለውን የነጥብ ልዩነት ወደ 8 ማስፋት የሚችልበት እድል ነበረው። እናንተ እንዴት አያችሁት ጨዋታውን? እስኪ ሀሳብ ስጡበት። በሌላ ፕሮዳክሽን ተመልሼ እመጣለሁ። ጥሩ ጊዜ ይሁንላችሁ።